ትርሲት ክሩቤልን ከእንግዲህ ወደኛ ቤት መምጣት አያስፈልግም፣ እኔ ራሴ መቻል አለብኝ። ሁሌም በአንተ እርዳታ ስለማደርግ ጥገኝነት እየተሰማኝ ነው። ክሩቤል አንዳንድ ነገሮችን በራሴ እንዳደርግ ፍቀድልኝ ባለችው መሰረት ክሩቤልና ትርሲት ከተለያዩ ቀናቶችን አሳልፈዋል። ክሩቤል ሳታየው እቤት ቢመጣም ነገር ግን ለትርሲት ካየችው ቀናቶችን አሳልፋለች። ስለዚህ ዛሬ እንግዲህ አቶ ግርማ በስራ አማካኝነት ወደ ኬንያ ሮቢ ስለሄደላት ቶሎ መሄዱን ስታቅ እናቷ ጋር ሳሎን ሄዳ እማዬ ለኪሩቤል ደውዪልኝ ስትላትም እሷም እንዴ ላታገኘኝ ብለሽ አልነበረም? ለምንድን ነው እንደዚህ የምታደርጊው? ለምን ፈለግሽው? ስትላትም እኔ ኪሩን ማግኘት ጠልቼ ሳይሆን በእኔ ጉዳይ እንዳይጎዳብኝና ሌላ ችግር እንዳይደርስበት ብዬ ነው። ምክንያቱም ለእኔ ደካማ ጎኔ ኪሩ ነው። ኪሩን አንድ ነገር ካደረገብኝ ግርማ ምን እሆናለሁ? ለዛ ብዬ ነው እንጂ ኪሩን ጠልቼ አይደለም በማለት ለእናቷ ትነግራታለች። እናቷም ለኪሩ ስልኩን አውጥታ ትደውልና የሆነውን ነገር ሁሉ መጥቶ እንዲወስዳት ትነግረዋለች። እሱም ትርሲት የዛ ጊዜ እኮ ነግሬሽ ነበረ፣ ማን ፈርተሽ ነው ብልሽ አልፈራሁም አልሽኝ። ይኸውልሽ እኔና አንቺ በጣም የምንዋደር ፍቅረኛሞች ነን፣ ደግሞ ማንም ሊለየን አይችልም በማለት ይነግራታል። እሷም እንግዲህ በጣም ስላገኘችውና በጣም ስለናፈቃት በጥሩ ጊዜ በቦታቸው ላይ ወይም በመናፈሻ ቦታቸው ላይ ካሳለፉ በኋላ ደስ የሚል ጊዜያቸውን እያጣጣሙ በመንገድ ላይ እየሄዱ ያለ ስልክ ዶክተሩ ይደውለታል። ስልኩን አውጥቶ ሄሎ ሲልም አዲስ ነገርና በጣም ደስ የሚል የምስራች እንዳለው ዶክተሩ ይነግረዋል። ኪሩም ምን እንደሆነ ጉዳዩን ለማጣራት ሲሞክርም ወደ ውጭ ሄዳ መታከም እንዳለባትና ለዛም የሚሆን ገንዘብ 3 ሚሊዮን ብር እንደተጠየቁ ሲነግር ኪሩ ያለበት ሐውልት ሆኖ ድርቅ ይላል። ምንም ያክል እንኳ ወደ ውጭ ሀገር ሄዳ ብትታከምም ገንዘብ ቢጠይቅም ይህን ያህል ይሆናል ብሎ ግን አላሰበም ነበረ። ኪሩ ምን ሆነሃን ብትለው ምንም ብሎ ወደ ቤት ካደረሳት በኋላ እናቷን ቆጭ አድርጎ ያናግራታል። ይሄ ነገር ሆኗን ሲልም ይህን ነገር ለትርሲት ግልጽ አድርገን መናገር አለብን ሲልም እሱም አይ መስማማት እንኳ የምችል አይመስለኝም፣ ደግሞም እነ ግርማና እነንትና ዝም ብለውም አያዩ ሲልም ለአምሮትም አባቷ ጥሏትዬ ስለሄደ በጣም ቀር ብሏታል። ኪሩ ያላት ነገር ቀስ በቀስ የደረሰ ያክል እየተሰማት ነው። ኪሩ ከዚህ ቀደም አባትሽ ገንዘብ እንጂ ማንንም አይወድም፣ የተሳካለት ታገኘ ጥሎሽ ወደ ነበረበት ወይም ወደ አውሮፓ ይመለሳል፣ እስከሚሳካለት ነው መጠቀሚያ የሚያደርግሽ። እልቅስ እኔ ልምከርሽ፣ ከእናትሽና ከእህትሽ ጎን ሆነሽ እየረዳሻቸው አብረሻቸው ጸባያችሁን ገዝተሽ ብትኖሪ ነው የሚሻልሽ ስል ዳድ እንደዛ አያደርግም ስትልም እንዲሁም አቶ ስዩምን የገደለው እሱ መሆኑን ስታል ዛሬ ግን አባቷን እጅጉን መጠራጠር ጀምራለች። ለአምሮት ምን ማድረግ እንዳለባት ግራ ገብቷታል። ዛሬ ቤቱ እንደሚሸጥ ስትሰማም እንዴ እማዬ ይሄ ነገር ፈጽሞ አይሆንም፣ አንድ ሰው ለማዳን እኛ መላው ቤቱ ጎዳና ላይ መውጣት አለብን ስትልም አይመለከትሽም፣ ደግሞም አንቺ ለአይኗን አጠፋሻት፣ ስለዚህ ለእሷን ደግሞ የሚሆነው ማሳከም ነው፣ ስለዚህ ጥፋቱ ያንቺ ነው፣ አይኗን ያጠፋሽላት አንቺ ስለሆንሽ እንደውም ይሄ ቤት ተሸጦ ብትድን ደስ ሊልሽ ነው የሚገባው ስትላትም ለአባቷን ልትናገር የሆነውን ቀጭቋ እያለች ወደ ክፍሏ ስትሄድ ኪሩ እንዴት ነሽ በማለት ያስቆማታል። እሷም ይሄ ቤት ሽሽጥ ቆሜ አላይም፣ የፈለግከውን ነገር ታመጣለህ ስትለውም ለማንኛውም ለአባትሽ ስለዚህ ጉዳይ ትንፍሽ ብትይ የምታገኙ ራስሽን እስር ቤት ነው ሲላትም ደግሞ ይሄ ምን የሚሉት ቀልድ ነው ብላ ወይም ፌዝ ነው ስትልም እሱ ፌዝ እንዳልሆነ ብሎ ከኪሱ አውጥቶ የመድኃኒት እቃውን ወይም የትርሲትን መድኃኒት የቀየረችውን እቃ ያወጣና ያሳያታል። ያለችበት ውሃ ሆና ነው የቀረችው። እንዴት እንዳገኘችው ብትጠይቀውም እሱ ጉዳዩ ሳይሆን
አሁን ላይ ብትናገሪ ለአባትሽ ይሄን ለእስር ቤት ወይም ለፖሊስ ሰጥቼ ራስሽን እስር ቤት ነው የምታገኘው በማለት ይነግራታል። የበለጠውን ግራ የገባት ላምሮት ገና ጦርነቱ ሳይጀመር መሸናፏና እጅ መስጠቷ ስለገረማት እየተመላለሰች ይባስ ብሎ ደግሞ እማዬ ከዚህ ቤት ልታስወጣኝ ነው፣ በቃ እውነቱን አውቃለች፣ የእህቴን ዓይን እኔ እንዲያጠፋሁት እርግጠኛ ነኝ ሰምታለች በማለት እጇን አጣጥፋ እማዬ በጣም ይቅርታ፣ እዚህ ቤት እንዲኖር እንደማትፈቅጂ አውቃለሁ፣ ስለዚህ እኔ ከዚህ ቤት እሄድልሻለሁ በማለት መልስ ትሰጣታለች። እሷም ወዴት እንደሚሄድ ስትጠይቃትም ወዴት እንደሚሄድ በእርግጥም አላቅም፣ ነገር ግን እግሬ እንደመራኝ እሄዳለሁ በማለት ልትሄድ ስትነሳ እናቷ ግን ሌላ ችግር እንደማትፈልግና አሁን ቁጭ ብላ ሌላውን ነገር ከተሳካ በኋላ እንደሚያወሩ ደግሞ ይቅርታ መጠየቅ ካለብሽም እኔን ሳይሆን የዓይኗ ብሌንን ሁለቱንም ዓይኗን ድርግም ያደረግሽውን ትርሲትን ነው። ስለዚህ እኔን ይቅርታ ከምጠይቂ ራሷን ይቅርታ ጠይቂ በማለት ትነግራታለች። እንግዲህ ትርሲትም የማሰማው ጉድ ስላልሆነ ግዴታ መስማት ስላለባት ቤቱ ሊሸጥ ነው ትላታለች። እማዬ ይሄ ነገር መሆን የለበትም፣ ቤቱ ከተሸጠ እኛ የት እንኖራለን? የትስ መኖር እንችላለን? እማዬ ይሄ ነገር ፈጽሞ የማይሆን ስህተት ነው፣ እኔ ለምጄዋለሁ፣ እንደዚሁም ቢሆን ችግር የለብኝም እማዬ፣ ከአንቺ ችግርና ጎዳና ላይ ወርቀን ከማይ የኔ ዓይን ድርግም ብሎ ይጥፋ በማለት ትመኛለች። እሷ ግን ፈጽሞ እንዳይሆንና ይሄ ቤት አንቺን ካላዳነልኝ፣ አንቺን ብርሃንሽን ካልመለሰልኝ ለእኔ ጨለማ እንጂ አንቺ የምትይው ብርሃን አይደለም በማለት ትመልስላታለች። ከብዙ ክርክርና ከብዙ ውጣ ውረድ ለአምሮትና ወይም ትርሲት ለአምሮትም ለአባቷ ላትናገር፣ ትርሲትም እንግዲህ ወደ ቀድሞው ወይም ወደ ውጭ ሀገር ሕክምናዋን ልታደርግ ፕሮሰሱ ተጀምሯል። ዛሬም ግርማ ባልመጣ ብለው እየተመኙ እንግዲህ ወትሮም መጥቶ እንዲወስዳት ታደርገዋለች። እዛው መናፈሻ ውስጥም ተቀምጠውም ለአምሮት ግን አንድ ቀን የዓይኔን ብሌን ታጠፋዋለች ብዬ አስቤም አላቅ። ለአምሮት እኮ እህቴ ብቻ አልነበረችም፣ ጓደኛዬ ነበረች። እኔ እሷ ስል ከአባቴ ጋር ስንቴ ተጣልቻለሁ፣ ስንቴ አኩርፌዋለሁ። እህቴ በልጅነቷም ትንሽ አስቸጋሪ ጸባይ ነበራት። አባዬም ለዛ መሰለኝ የሚቆጣት እንድትስተካከል። እሷ ግን በተቃራኒው ነበር የምታስበው። ስላልወደደኝና ወይም ስላልወለደኝ ነው እንጂ እኔ መጥፎ ባህሪ ኖሮብኝ አይደለም በማለት ትነግራለች። እሷ ግን አስቸጋሪ እንደነበረች እኔም አውቃለሁ። ነገር ግን በተቃራኒው እኔም ልጅ ሆኜ ጨዋ ነበርኩኝ። በዛም አባዬ ጨዋ እንድትሆንለን ነበር የሚቆጣትና የሚመታ በማለት መልስ ትሰጠዋለች። ኪሩ ግን ይሄ ብቻ እንዳልሆነ የቅናትና በቁንጅና ራሱ ስለምትበልጫት በትምህርት ብቻ ብዙ ነገሮች የበታችነትና ብዙ ነገሮች የሚሰሟት ይመስለኛል። ለአምሮት በዚህ ከቀጠለች ወይም በዚህ ማንነቷ ከቀጠለች ከዚህም የከፋ ነገር እንደምታደርግ እርግጠኛ ነኝ። ይቺ ልጅ በዚህ ከሄደች በጣም ከባድ ሁኔታ ላይ ነው የምደርሰው። ስለዚህ በዙ መቀጣትና በዙ ማቆም አለባት። አላያ አጣፊያው ብዙ ነው ወይም ከባድ ነው በማለት ኪሩ ይነግራታል። እሷም እንግዲህ ከዓይኗ በላይ ያጣችው እህቷን እንደሆነና በእህቷ ማጣት ደግሞ እጅጉን እንዳዘነችና እንደከፋት ተናግረዋለች። ፕሮሰሱ ዛሬ እንግዲህ እያለቀና ቀጣይ ቀን እንደምትሄድ እየተነገረ ቤቱን ለአራጅ እንግዲህ ወይም ለወለድ ተሸጦ ባይሆንም ያው የወለድ ከፍለው ብሩን ወስደው ልጅቷ በረራ ልታደርግ ወይም ሕክምና ልታደርግ መንቀሳቀሻዋ ደረጃ ላይ ደርሷል። ቤቱንም ለቀው ሊወጡ ወስነዋል። ዛሬ ይሄን ስታል እንግዲህ ለአምሮት ወይኔ ብላ የአባቷ ቤት አባቷና እሷ የግላችን እናደርጋለን ሲሉ ጭራሽም በትርሲት ቤት እነሱ መኖርም ላይፈቀድላቸው ነው። ዛሬ ሁላቸውም ሻንጣቸውን ይዘው ሄደው ቤት ትንሽ ቤት ወይም እንደ አቅሚቲ የምትል ቤት ተከራይተው ሊኖሩ ወስነዋል። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ትርሲት ድራማ ክፍል 10 ነው።
ከወደዳችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። ሀሳብ አስተያየታችሁን በኮሜንት ሳጥን